አሁን የምንገኘው ከእንጦጦ ተራራ ስር የተጀመረው የሸገር ሪቨርሳይድ ፕሮጀክት የተጀመረበት አካባቢ ነው። እንደምታዩት ተራራው በኮንሶ እጆች ሹሩባ ተሰርቷል። እዚህ ተራራ ላይ ዛፍ ካልተከልን በቀር ትናንት ያነሳነውን የአፈር መሸርሸር መታደግ አንችልም። የዚህ ዓመት የግሪን ሌጋሲ ስራችን በጣም ወሳኝ ምዕራፍ ነው። የቀረን አንድ ዓመት ስለሆነ በዚህ ዓመት 7.5 ቢሊዮን ገደማ ችግኝ ለመትከል እናስባለን። የምንተክለው ችግኝ ፍሩት የሚበላ ቡና፣ ኢንዲጂኒየስ ዛፎች እንዲሆኑ ሀገር በቀል ዛፎች እንዲሆኑ ትኩረት ሰጥቶ ይሰራል። የ7.5 ቢሊዮን ችግኝ የሚቀጥለው ዓመት ያስቀመጥነውን የ50 ቢሊዮን ታርጌት ለማሳካት የሚያቀራርበን ስለሆነ በዚህ ዓመት ጠንክረን መትከል አለብን። ስንተክል ግን ቦታ እየመረጥን እንደዚህ መተከል ያለበትና መጠበቅ ያለበት አካባቢ ላይ ትኩረት እንሰጣለን። የምንተክለውን ታይፕ እንመርጣለን። ችግኝ ዛሬ ተክሎ ነገ ሃርቨስት ማድረግ የሚቻል አይነት ስራ አይደለም። ጊዜ ይፈልጋል፣ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል። ያንን ካሟላን ግን እጅግ ውብ የሆነ ነገር ማየት እንችላለን። በእርግጠኝነት ይህ አካባቢ ከሆነ ዓመት በኋላ በጣም ማራኪ መዝናኛ ይሆናል። አሁን እኛ ካልተከልና ካላሳመር ነው ግን ያ ነገር ሊመጣ ስለማይችል እንትከል፣ ሀገር እናልብስ፣ ሀገር እናሳምር። በዚህ ውስጥ ያንሰራራች ኢትዮጵያን ለማየት ሁላችን መትጋት እንዳለብን፣ ኃላፊነት እንዳለብን እየተሰማን እንስራ። ክቡር ጠቅላይ ሚኒስትራችን የዛሬ 7 ዓመት አካባቢ ሲያስጀምሩ ኢን ቢሊየን እንደዚህ ኢትዮጵያ በደን ትሸፈናለች ብሎ ለማመን ያስቸግር ነበር። አዲስ አበባ እንኳን አሁን ከ2.8 ሽፋኗ ተነስታ ዛሬ 22 እጅ ላይ ደርሳለች። ይሄ ትልቅ ብስራት ነው፣ የምስራች ነው። እየተከልን ያለነው ደግሞ ዛሬ ከዚህ ከእንጦጦ ተነስቶ እስከ ወንድማማች ፓርክ ድረስ በሚሄደው ወንዝ ዳርቻ ነው። ትላንትና እነኚህ ወንዞች ገዳይ ነበሩ፣ በካይ ነበሩ። ዛሬ ግን እንደዚህ አይነት ውበትና ገጽታ ተላብሰዋል። እየተከልን ያለነው ምግባችንን ነው። በእልህ መስራት፣ በተመሳሳይ ደግሞ ሰርቶ መለወጥ እዳን ሳይሆን ለሚቀጥለው ትውልድ የበለጸገች የተለወጠች ሀገር ምንዳ በትክክል መሆን የሚችል የስራ ውጤትን ነው። የምክር ቤት አባላት በክረምት ስራቸው ወደ ወረዳዎቻቸው ወደ ተመረጡት አካባቢ ይሄዳሉ። ይሄን ስራ ያስተባብራሉ። አንዱ ተልኳቸው ነው። ምክንያቱም ባለፉት ዓመታት በአቮካዶ ልማት፣ በሙዝ፣ በማንጎ፣ በቡና ልማት ያመጣነው በጣም ትልቅ ነው። አይተናል። በቡና ኤክስፖርታችን ላይ ያመጣው ትልቅ ለውጥ ባለፉት ዓመታት ያልነበረ ለውጥ አምጥቷል። ስለዚህ ይሄ ትልቅ ፋይዳ ያለው ስራ ስለሆነ ኢትዮጵያውያን ሁላችንም እጅ ለእጅ ተያይዘን ልብ ለልብ አንድ ሆነን እንትካ ለማለት ፈልጋለሁ። ትልቁ የአረንጓዴ አሻራ ውጤት ተደምሮ ሄዶ በውሃ ላይ ነው የሚንጸባረቀው በሁለት ጉዳይ። አንደኛው የምንጭ መጠን፣ የውሃ መጠን በጋ ላይ ያልነበሩባቸው ቦታዎች ላይ ዛሬ ምንጮች እያገኘን እንገኛለን። ምንጮች በጣም እየበዙ ነው ያሉት። ሁለተኛው ክረምት ላይ መጣ የነበረው ጎርፍ ይቀንስና ወደ ከርሰ ምድር እየገባ በጋ ላይ እየወጣ ይገኛል ማለት ነው። ከሱ ጋር ተያይዞ የውሃ መጠኑ በቀነሰ ቁጥር ዝናብ ሲመጣ መጀመሪያ ላይ አፈር ሳይሆን የሚያገኘው ዛፎችን አግኝተው ቅጠላቸውን ያገኝና ዲስፔት ያደርጋል። ዲስፔት ሲያደርግ መሬት ላይ የነበረው መሸርሸር ይቀንሳል ማለት ነው። ስለዚህ ያለን ውሃ ሀብቶቻችን መጠኑም ይጨምራል። በውሃ ውስጥ የነበረው የደለል መጠንም ይቀንሳል። የውሃ ደለል መጠን መቀነስ ማለት ደግሞ የግድቦቻችን እድሜ ማራዘም ማለት ነው። የከርሰ ምድር ውሃችን በጣም በጎለበት ልክ ሰዎች በሁሉም አካባቢ ውሃ ቆፍሮ ማግኘት ይችላሉ። የነበሩ ሀይቆችም ተመልሶ መጋገም ችለዋል። ዛሬ በጣም ደስተኛ ነኝ። ምክንያቱም የክረምት በጎ ፍቃድ ከዛ በኋላ ደግሞ አረንጓዴ አሻራ ሲጀምር በተለይ አረንጓዴ አሻራ መጀመሪያችን ትናንትና ተበስሮ ዛሬ ደግሞ በመትከል የምንጀምርበት ቀን ስለሆነ በጣም ደስተኛ ነኝ። መድኃኒቶች የሚመረቱት ለመድኃኒትነት ከሚውሉ ዛፎች ውስጥ ነው። ከዛ በተጨማሪ ደግሞ አየር ነው፣ ንጹህ አየር ጤና ነው። ስለዚህ አረንጓዴ አሻራ ሁሉ ነገራችን፣ ምግባችን፣ ጤናችን፣ ምንማርበት መጽሐፋችን ሁሉ ነገራችን ስለሆነ የባህል ሕክምናን እንኳን ብንመለከት ያው ከምታዩት ከአረንጓዴ ነገር ውስጥ ነው የሚወጣው። የጤናው ዘመናዊ ሕክምናውንም ስትመለከተው ከነዚህ ውስጥ ነው የሚወጣው። ተስፋ ነው፣ ትውልድ ነው። ለዚህ ደግሞ አሻራ መጣል ትልቅ እድል ስለሆነ በጣም ደስተኛ ነኝ።
መዘዙ ባለማወቅ በከና ባከኑ አሸሸሩ የኛ የኢኮኖሚያችን የጀርባ አጥንት የምንለው ለሌሎቹ ዘርፎች መነሻ የሚሆነው ግብርና ነው። ከግብርና አኳያ ግብርናችን የዝናብ ጥገኛ ነው በአብዛኛው። ዝናብ ደግሞ በአየር ንብረት ለውጥ ምክንያት በእጅጉ እየዋዠቀ አንዳንድ አካባቢ ለ5 የዝናብ ወቅቶች ዝናብ ሳይዘንብ ያለፈበትን ጊዜም እናስታውሳለን። ይሄንን ዝናብ በጊዜው በወቅቱ በሚፈለገው መጠን መምጣት እንዲችል የዛፎች ሚና አይተኬ ነው። ስለዚህ እንግዲህ ባለፉት 6 ዓመታት 40 ቢሊዮን ችግኞችን ተክለን ዘንድሮም እንደዚሁ በርካታ ቢሊዮኖችን ለመጨመር እየተንቀሳቀሰን ያለ ነው። ግብርናችን የሚያስፈልገውን ውሃ ማግኘት እንዲችል በጣም ጠቃሚ ስለሆነ ነው ማለት ነው። በነገራችን ላይ ከዚህ ጀምረን እስከ ፒኮክ በተዘረጋው ትልቅ የወንዝ ዳርቻ ልማት ውስጥ የሚበሉ አትክልቶችን፣ መናፈሻዎችን ስታንዳርዱን የጠበቀ ፍሳሽ ወደ ውስጥ የማይለቀቅበትን ስርዓት በሚዘረጋ መንገድ የተከናወነ ትልቅ ፕሮጀክት ምናልባት አንዳንድ ሀገራት የ5 የ6 ዓመት ፕሮጀክታቸው ሊሆን ይችላል። በዚህ ውስጥ ነው እንግዲህ የችግኝ ተከላ እየተከናወነ ያለው። አዲስ አበባ ከተማ አስተዳደርም እድለኛ ነው ይህን ፕሮግራም በዚህ መጀመሩ። ነገም የከተማ አስተዳደራችን ንቅናቄ ፕሮግራም ይካሄዳል። በተከታታይነት ደግሞ እንግዲህ ህዝባችን እንደተለመደው ተራራዎቹን፣ ግቢዎቹን፣ አደባባዮቹን፣ የፐብሊክ ፓርኮችን፣ የጋራ መናፈሻ ቦታዎችን ዛፍ በመትከል የግሪን ሌጋሲን ትልቅ ውጤታማ የሆነ ስራ ማስቀጠል ይኖርበታል። የችግኝ ተከላው የዛፍ ብቻ ሳይሆን ለምግብ ዋስትናም ጭምር በሚያመች መንገድ ቋሚ ተክሎችን በመትከል በጀመርነው አግባብ ሁሉም ኢትዮጵያዊ ለሀገሩ በትንሿ ማበርከት የሚችለው ትልቁ ውጤቱ ትልቅ የሆነ ግን ስንሰራው በሆነ መንገድ ምንሰራው ስለሆነ ይህንን አጠናክረን መቀጠል ያለብን ነውና በዚህ ኢኒሼቲቭ ላይ የዚህ ትውልድ አካል መሆን በራሱ ትልቅ እድል ነው። ስለዚህ ይህን እድል እንድንጠቀም አደራ ማለት ፈልጋለሁ። በእኛ ተቋም ባለፈው አመት ከ17 ሚሊዮን በላይ ችግኞች ናቸው የተተከሉት በመከላከያ ማለት ነው። በዚህ ልክ በደንብ አጠናክረን እንቀጥል ይሆናል ማለት ነው። ኢትዮጵያ እንደሚታወቀው በአረንጓዴ ልማት ላይ በጣም ከፍተኛ አስተዋጽኦ ከሚያደርጉ ሀገሮች መካከል ነች። በጣም ለብዙ አመት የቆየ በጣም አኩሪ የሆነ ባህል አለን። ይህን በማስቀጠል ደግሞ በሁሉም ደረጃ ያለን ሰዎች ተሳትፈን ኢትዮጵያን አረንጓዴ በማልበስ ለልጆቻችን ለልጅ ልጆቻችን የተሻለች ሀገር ለማስረከብ ሁላችንም በየበኩላችን ጥረታችንን ማጠናከር አለብን እላለሁ። የዛሬውን ብቻ ሳይሆን ነገን እንድንናፍቅ ነው የሚያደርገው። ነገን ኖረን እነዚህ ቦታዎች ተለውጠው የተከልናቸው ችግኞች አብበው ከልጆቻችን ጋር መተን ስንጫወትበት ጎብኚዎቻችን ሲመጡ አሻራቸውን አሳርፈው ነገ ከነገ ወዲያ እነሱም ከልጆቻቸው ጋር መተው የሚያዩትን ነገር ለመፍጠር ትልቅ ተስፋ የያዝንበት ነው። በጣም የሚያስደስት ማለዳ ነው። ሰበቡ ውጤቱ ወርዶ ተዋርዶ ጣጣ ማስረከቡ ዳትርፉ እንደኛ አካባቢ ማለት ከዚህ ከሀይላንድ ችግኝ መትከል ማለት ከዚህ አሁን ከዝናባማ አካባቢ ከደጋ ከወይኔ ደጋ አካባቢዎች በላይ ትርጉም አለው ለቆላ ለእንደኛ አይነት አካባቢ ዝናብ አጠር አካባቢዎች በጣም እንትናል። በተለይ ቋሚ ውሃ ያለባቸው አካባቢዎች ላይ ሰፊ ስራ መስራት ይቻላል። ክረምት ዝናብ የሚያገኙ አካባቢዎች አሉ። ትግራይ ጎረባች፣ አማራ ጎረባች፣ ኦሮሚያ ጎረባች አካባቢዎች ላይ አሉ። እሱ ማቀየር ይቻላል። ተፋሰስ ሊመጣ አሁን በሰፊ እየሄድንበት ያለው እሱ ላይ ነው እና በተለይ የተለያዩ ትርጉም ያለው ለእኛ አካባቢ ነው። እንስሳትን ስለሚመግብ ተመልሶ ወደ ወተት ይቀየርልናል። ለእኛ እንደ ሰውም ብቻ ሳይሆን እንደ እንስሳትም ለእኛ ደግሞ እንስሳት ማለት ነፍስ ነው ለእኛ ህይወት ማለት ነው። ትግራይ ውስጥ ሐምሌ 20 ነው ኦፊሻል የሚጀምረው። ሐምሌ 20 እንግዲህ ሁሉም እዚህ ያሉት የክልልም ባለስልጣናትም የፌዴራልም በዛው ላውንች በሚደረግበት ወቅት እንጋብዛቸዋለን እና ዝግጅቱ ደህና ነው። ግን አለ አይደል እንትን የሚሉት ሌሎች አጀንዳዎችም ስላሉ ሞቅ አላለም። ግን እንደዚህ በስፋት በካምፔን መልክ ባንዴ በሚሊዮኖች በሚተከሉበት ወቅት ፋይዳው ትልቅ ነው የሚሆነው። ሀገራችንን የአየር ንብረት፣ መልክዓ ምድር፣ የአፈር ጤናነት፣ የህዝብ ጤና ጭምር የሚነካ እንደ ሶማሌ ክልል እኛም የዚህ አካል ለመሆን ካሁን በፊት እንደሰራ ነው አሁንም ቁርጠኛ ነን።
ከማንኛውም የሀገራችን ክፍል በበለጠ ምናልባት በቆላማው አካባቢዎች የዚህ አይነት ፕሮግራም አስፈላጊነት ደግሞ ግልጽ ነው። ስለዚህ በእኛ አካባቢ በተደጋጋሚ ድርቅ ያጋጥማል። እነዚህ ነገሮችን ለማሻገር መትከል አለብን። ያንን ይዘን ነው እኛም ዘንድሮ ፕላን ያደረግነውና ዘንድሮ ከባለፉት ዓመታት የተለየ እንደሚሆን ዝግጅት ስላደረግን መሬት ላይ የሰራውን ስለምናውቅ በጣም ጠንክረን እንሰራለን። አረንጓዴ አሻራ ባለፉት ዓመታት ለኢትዮጵያ ኢኮኖሚ መሰረት የጣለ ነው። በሁሉም መስክ ግብርናው ምርታማነቱን እንዲያሳድግ፣ አፈር እንዲጠበቅ፣ በአጠቃላይም ደግሞ የግብርና ምርት በከፍተኛ ደረጃ እንዲያድግ እንደዚሁም ደግሞ የኢትዮጵያ ኤክስፖርት ከፍተኛ አቅም እንዲፈጥር ያስቻለ ነው። አካባቢያችንም በሀገሪቱም አፎረስቴሽኑን በከፍተኛ ደረጃ እየጨመረ የመጣ ነው። ስለዚህ ሁሉም በየሰፈሩ በየአካባቢ በተራቆጡ ቦታዎች በወንዞች ዳርቻ እንዲተክል በዚህ አጋጣሚ ጥሪ ማስተላለፍ ፈልጋል።